ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር በጣም ጠንካራዋንና ደፋሯን ዮንግ ጁን ያሳየናል። ታዲያ ስራዋ ላይ የሽያጭ ስራ ብትሰራም በብቃቷና በድፍረቷ እየተነሳ የሽያጯ ንግስት እየተባለች ነበር የምትጠራው። የድሮ ስራዋ ላይ ታዋቂ ፖሊስ ነበረች። ታዲያ ጥፋት የሚሰሩትንም ሆነ እሷን ለማጭበርበር የሚሞክሩትን አትምራቸውም ነበረ። የዳይሬክተሮች ቦርድ ስብሰባ በነበረበት ጊዜ አዲስ ቢራ ስለተገኘ እሱን ይቀምሳሉ። ቢራው በጣም ይጣፍጥ ነበረ። የሚሰራው ሰውዬ ደግሞ ገጠራማ ከተማ ውስጥ የሚኖር እንደሆነ እየተነገረ ነው። ታዲያ ዋና ኃላፊ ሲናገርም የነበረው ወይ ከሱ ጋር መስራት አለበት ወይ ደግሞ ልጁ በሱ ድርጅት ስር መስራት እንዳለበት እና ቶሎ ፈልገው ከሱ ጋር እንዲፈራረሙ ጥያቄ አቅርቦ ነበረ። የሷ ጓደኛ ቻንዊ የሚባለውም ልጅ ያንን ቢራ ለመጀመሪያ ጊዜ እንድትቀምስ ነበር የሰጣት። በቀመሰችበት ጊዜ በጣም ይጣፍጥ ነበረ። ቢራውን የጠመቀው ልጅ ደግሞ ሚንጁ የሚባለው ገጠራማ ከተማ ውስጥ የሚኖር ልጅ ነው። ሚንጁ ማለት በጣም ዝምተኛ እንዲሁም ኮስታራ ልጅ ነበረ። ብዙውን ጊዜ የሚያሳልፈው ወይ ቢራ ለመጥመቅ ስራ ላይ ነው፣ ካልሆነ ደግሞ ቤት ውስጥ ቁጭ ብሎ ነበረ። ታዲያ አንድ ድርጅት ውስጥ የምትሰራ አሩም የተባለች ልጅም እሱን ወደ ድርጅቱ እንድታመጣው ስራ ስለተሰጣት መልእክት ስትልክለት ቁጥሩን አይቶ እንዲሁም መልእክቱን አንብቦ ዝም ነበር ያላት። ታዲያ አንድ ቀን ላይ ያንግጁም የሰማችው ጂሶንግ የተባለው ድርጅታቸው ቡሳን ላይ ስላለ እሱ ሊዘጋ እንደሆነ ነበረ። ታዲያ እንዳይዘጋ እየሮጠች ብታናግራቸው እነሱ የነገሯት ነገር ይህንን ድርጅት ማቋቋም የምትፈልግ ከሆነ እንዳይዘጋ ከፈለገች ከሚንጁ ጋር ያለውን መፈራረም ጽድቅ እንድታደርግና ልጁን ወደ ድርጅቱ እንድታመጣው ነበር የተነገራት። ሚንጁ ደግሞ በዛ ሰዓት የነበረው አባቱን ለማግኘት የእንጀራ እናቱ የወለደችው ትንሽዬ ልጅ ልደት ላይ ተገኝቶ ነበረ። አባትየው ግን እሱን ሰነፍ ብሎ በዛ በሰው ሁሉ ፊት እያዋረደው ነበረ። በዚህም ትንሽዬ ወንድሙን ለማጫወት ይሄዳል። በዛ ሰዓት ተኩስ ተኩሶ ለህፃኑ ልጅ ከጌሙ ላይ አሻንጉሊት ማሸነፍ ከብዶት ነበረ። ያኔ በዛ ቦታ የነበረችው ዮንግጁ ታግዘውና ልጁ አሻንጉሊት እንዲያገኝ አድርጋ ነበረ። በዛ መሀል ግን እንደ ድንገት እጅ ለእጅ ሲነካኩ እሷ ልቧ ውስጥ ያለውን ትልቅ ሀዘን እጇን በመንካት ብቻ የተረዳ ይመስል ነበረ ሚንጁ። በዚህም እሷ እንባ ሁላ አቅርራ ነበረ። ታዲያ በቀጣይ ቀንም የሷ አለቃ ጋር በሄደችበት ጊዜ የትላንትናውን ሀሳብ ማሳካት እንዳለባት ልጁ ከነሱ ድርጅት ጋር እንዲሰራ ግድ ማድረግ እንዳለባት ነበር የተነገራት። ቅርንጫፏ እንዳይዘጋና የሷ ቡድኖችም እንዳይበታተኑ ይሄንን ለማድረግ ሚንጁ ይኖርበታል ወደ ተባለው ከተማ ከጓደኛዋ ጋር ትሄዳለች። እዛ ካለ ዋና ከተማ አስተዳዳሪም ከሄዳ ካወራች በኋላ ሰውየውን በገንዘብ አጭበርብረው ሚንጁን ገብተው እንዲያናግሩ እድል እንዲሰጣቸው አድርገው ነበረ። ከዚህ ቀደም አግኝቷት ስለነበር አሁን ድጋሚ ሲያገኛት ሚንጁ ተገርሟል። ነገር ግን የመጣችበትን ዋና ዓላማ ካወቀ በኋላ ግን ደግማ እንዳትመጣና እንድትሄድ ነበር የነገራት። ካላት የስራ ትጋት የተነሳ ጫማዋን ሳታደርጉላ እሱ ከወጣ በኋላ ተከትለው ነበረ። ታዲያ እሷም ልትከተለው ስትል አላሳልፍም ካላት ሰውዬ ጋር በንግግር አሳምና ልትሄድ ስትል ያ ነገር አልበቃም ነበረ። የሱ ሰራተኛ የሆኑት ሶክጃና ዮንግጃ የሚባሉ ሴቶችም ሊያሳልፏት አልፈለጉም ነበረ። ታዲያ ከትንሽ ቆይታ በኋላ እሷ እሱን ለማናገር ያለበት ሰፈር ድረስ እንደመጣች በሰማበት ጊዜ እሷን ለመፈለግ ይወጣል። በዛ ሰዓት እሷ ሁለቱን ሴቶች በወሬ አሳምናቸው ጭራሽ አትክልት ለቀማ ላይ እየረዳቻቸው ነበረ። እሱም ይሄን ባየበት ጊዜ በጣም ይደናገጣል። ሲያያት ግን በጣም ቆንጆ ነበረች። የሱን ሰራተኛ የሆነው ልጅ ለማናገር ሲሞክርም ልጁ እንደማይመቸው ሲናገር ምንም ማድረግ ስለማይችል ልጁን ተክታ እሷ እንድትሰራ ፈቅዶላት ነበረ። እሱ አብሯት መስራት ባይፈልግም ከቅርብ ርቀት በመሆን የሚፈልገውንና የሚጠላውን ነገር ማጣራት ጀመረች። የተረዳችው በጣም ዝምተኛ ልጅ ቢሆንም በጣም ስስ ልጅ ነበረ። ሰውን መቅረብም ሆነ ከሰው ጋር ንክኪ የማይወድ አይነት ወንድ ነው። ሁሉም ሰዎች ለምግብ ቁጭ ቢሉም እሷ ግን ለረጅም ሰዓት እየሰራች ነበር። ይሄን ባየበት ጊዜ ወደ እሷ ሲቀርብ እሷም ልታናግረው ስትል እዛ የተቀመጠ እቃ ይጠልፋትና ልትወድቅ ስትል እሱ ይዛታል። ታዲያ እሷም በጣም እንደለፋች ባየበት ጊዜ የሚሰሩ ሰዎች እንዳለ ምሳ እንዲበሉ ሊጋብዛቸው ሄዶ ነበረ። ከምሳ በኋላ እነ ሶክጃ የወሰዷት ሰራተኞች ወደሚያርፉበት ቦታ ነበረ። ቦታው የተጎሳቆለ ከውጪ ቢመስልም ውስጡ ግን በደንብ ተደርጎ ለማረፊያቸው የተሰራ ነበረ። በዚህም የሚያሰራቸውን ሚንጁን ከማድነቅ ወደ ኋላ አላለችም። እሱም ቁጭ ብሎ ከድመቱ ጋር እያወራ ነበረ። ስለሷ ሳያስበው እያሰበ ነው። ታዲያ ብቻዋን ቁጭ ብላ ሞቋት በነበረበት ጊዜ የመጣና የምትጠጣው መጠጥ ይሰጣታል።
ታዲያ ጸጉሯም እያስቸገራት ስለነበረ አስይዞላት ነበር። ይሄን ያዩት እዛ የሚሰሩት ሁለቱ ሴቶች በሌላ መንገድ ተረድተውታል። እሱም እንደምንም ብሎ ለማስረዳት እየሞከረ ነበር። በዚህ መሃል እነሱን ለማሳመን ከዚህ በኋላ ወደዚህ እንዳትመጣ ነበር የነገራት። ታዲያ እሷም ትደነግጣለች። አሁን እየተንከባከባት አሁን ጸባዩ ተቀይሮ ነበር። እሷም ከተናደደች በኋላ በአቅራቢያቸው ወዳለ ባር ነበር ሄደችው። እዛም ቁጭ ብላ በጣም ብዙ ቢራ አምጥታ ትጠጣ ጀመረ። በዚህም ይሄንን ያየው ሰውየው ወዲያው የደወለው ለሚንጁ ነበር። ሚንጁም እንደዚህ ራሷ ማጨናነቅ እንደሌለባት በቦታው መጥቶ እየነገራት ነበር። እሱም ወደ ከተማው መልሶ ይዟት ይሄዳል። ታዲያ በቅርቡ የቢራ ፌስቲቫል ስላለ እዛ ዝግጅት እያደረጉ ነበር። ሚንጁም ያንግጁን ይዟት ሲመጣ ያዩ ሴቶች በጣም ተደሳስተው ነበር። ታዲያ ከትንሽ ቆይታ በኋላ እሷ አትክልት እንድትፈልግ ወደ ጫካው እንድትሄድ እሱ እንዲከተላት እንደሚያደርጉ ነበር ያሳወቋት። በዛ ሰዓት እየተራመደች እያለ እነሱ አደጋ ስለሆነ እንዲከተላት ይጨቀጭቁት ጀመረ። ከብዙ ጉትጎታ በኋላ ተስማምቶ እሷ ጋር ይሄዳል። ከብዙ ፍለጋ በኋላ ነበር ያገኛት። አንድ ያገኘችበት ቦታ ጋር ቁጭ ብላ እዛ ለማደር እንዲሁም እሳት ለማቀጣጠል ወስና ነበር። እሱም አብሯት ቁጭ ይላል። በዚህ አጋጣሚ ከቤተሰቦቹ ጋር ያለውን ችግር ከአባቱ ጋር መጣላቱን አንድ ባንድ እየነገራት ነበር። እሱን ለማበረታታትም እጁን ይዛ ትደግፈው ጀመር። አንተ ለራስህ ነፃነት የሚሰጠን ብቻ አድርግ፣ ለራስህ እውነታውን ተጋፈጥ እንጂ ሌላው እንዳለ ትርፍ ነው። በሌላ በኩል አሩም የተባለችው ከዚህ ቀደም ሚንጁን እንድታሳምነው ቴክስት የላከችለት ልጅ አሁን ስራዋን በደንብ ስላልሰራች አለቃ እየተቆጣት ነበር። በዚህ የተነሳ ውጭ እንኳን ወጣ ከጓደኞቿ ጋር ምሳ ለመብላት ፍቃደኛ አልነበረችም። በቀጣይ ቀንም አሩም ወደዛ ከተማ ነበር የመጣችው። እዛ ያሉ ሰዎችን እንዳለ ከሰበሰበቻቸው በኋላ ዮንግጁ እዚህ ለማሳመን የመጣችው ሚንጁን ብቻ እንደሆነ ታዲያ እሱ ካመነላት በኋላ ለራሷ ድርጅት ስትል እንደሆነና እዚህ ከተማ ውስጥ ያሉ ሰዎች እንዳለ ምንም እንደማይመስሏት እያሳመነቻቸው ነበር። በዚህ የተነሳ ዮንግጁን ሰዎች እንዳለ ይጠሏት ጀመር። ይባስ ብለውም ሩዝ አምጥተው እላያ ላይ ደፉባታል። በዚህ የተነሳ ነገሩን ለማስረዳት እየሞከረች ነው። ነገሩ እየተጋጋለ ነው። ሚንጁም ሁሉንም ለማረጋጋት እየሞከረ ነበር። በዚህ መሃል ግን እዚህ የመጣችበት ድብቅ ዓላማ እንዳለ የተረዳው ሚንጁ ከዚህ ቦታ እንድትሄድ በቁጣ ነበር የተናገራት። እሷም እሺ ብላ ትሄዳለች። በዛ መሃል ስታስብ የነበረው ግን አንዴ ጥሩ አንዴ መጥፎ ለምን እንደሚሆንላት ነበር። በዚህም የተረዳችው እሱ ላይ ትኩረት ከማድረግ ይልቅ ስራዋ ላይ ትኩረት ማድረግ እንዳለባት በመናገር ግንባሯን በተደጋጋሚ እየመታች ነበር። ያኔ መጥቶ እሱ ግንባሯን ይሸፍንላታል። ታዲያ ከከተማ ሰዎች ጋር እንድትቀራረብ ሌላ መንገድ እንደሚፈልግ ነበር ያሳወቃት። ታዲያ ልብሷንም እንድትቀይር ወደ ቤት ከወሰዳት በኋላ እሱ ከትላልቅ ድርጅቶች ጋር የማይሰራበት ዋና ምክንያት ለከተማው ሰዎች ይበልጥ ቦታ ስለሚሰጥ እንደሆነ፣ ከ4 ዓመት በፊት ለመጀመሪያ ጊዜ ወደዚህ ከተማ ሲመጣ የብቸኝነት ስሜት ተሰምቶት እንደነበረ የከተማው አስተዳደር ሰብስቧቸው ይህንን ከተማ ለማበልጸግ ምን ማድረግ እንዳለባቸው በሚያወሩበት ጊዜ እሱ ሀሳብ እንዳመጣ ያመጣውም የቢራ ፌስቲቫል መስራት እንደሆነ ቢራ መጥበቅ ላይ ጎበዝ እንደሆነ ተናግሮ ከተማውን እንዳለ እያስተዳደረ አሁን ብልጽግና ላይ እንዳደረሳት እየተናገረ ነበር። እሷም የሚያወራው ነገር ሙሉ ገብቷት ነበር። ታዲያ እሱን መደገፍ ማለት ከድርጅቷ ጋር እንዲሰራ አለማድረግ እንደሆነ ብትረዳም ከስራዋ ይልቅ የሱን ንግግር ይበልጥ ትኩረት ሰጥታው ነበር። አሁንም ግን አሩም ተቀናቃኟ ስለሆነች ስለሷ መጥፎ ነገር እያወራች ነበር። እንደ ድንገት ሆኖ ደግሞ አሁንም ከባድ ችግር እነሱ ላይ ይፈጠራል። አሁን ላለው ትልቅ ፌስቲቫል ቢራ ማዘዝ ረስተው ነበር። ይሄን በተረዳችበት ጊዜ እነሱ ብዙ ሰው ጠርተው እንዳይዋረዱ በማሰብ ቀጥታ የሄደችው ወደ ከተማዋ ነበር። እዛም በጣም ብዙ ቢራ ካዘዘች በኋላ በመኪና ይዛ ትመጣለች። እንዳጋጣሚ ሆኖ መኪናው ላይ አደጋ ይፈጠራል። ያኔ እዛ ያሉት ቢራዎች እንዳለ ተሰባብረው ነበር። ተስፋ ያልቆረጠችው ዮንግጁ ለሌሎች አካፋፋዮች ከደወለች በኋላ ወደ እነሱ ቢራ እንዲላክላቸው አድርጋ ነበር። ይህንን ነገር በተሳካ ሁኔታ ብትፈጽመውም አሁንም ግን የከተማ ሰዎች ሙሉ ለሙሉ አላመኗትም ነበር። ታዲያ አሩምም ሚንጁን ትቀርበውና ከነሱ ድርጅት ጋር እንዲፈራረም እየጠየቀችው ነበር። በዚህ አጋጣሚ ግን ዩንጁን እየሰደበቻት ነው። እሱም ይሄን ከሰማ በኋላ በድብቅ ሆና ራሱ ዩንጁ እየሰማች ነበር። ታዲያ እሷ ግን በስነ ስርዓት ታስረዳዋለች። እሱንም ሆነ ከተማ ውስጥ የሚኖሩ ሰዎችን የመጉዳት ምንም አይነት ሀሳብ እንደሌላት እያሳመነችው ነበር። በደንብ ነገሩን ከሰማ በኋላ ከሷ ድርጅት ጋር ለመፈራረም ነበር ያሰበው። በዚህ ውሳኔው በጣም ደንግጣ ነበር። ታዲያ በቀጣይ ቀን ሱፉን ግጥም አድርጎ ለብሶ ወደ እሷ ድርጅት ነበር የመጣው። የቡድን አጋሮቿም ቁጭ ብለው እየጠበቁት ነበር። ከነሱ ድርጅት ጋር ቢሰራ ቢራው እንዴት እንደሚመረት ማሽኑን ሁላ ያስጎበኙት ጀመረ። ታዲያ አንድ ላይ ስለሚሰሩም ማታ ላይ የደስደስ ምግብ ይበሉ ጀመረ። እሱም በሽታ ብቻ ቢራዎችን መለየት እንደሚችል እያሳያቸው ተገርመው እየሰሙት ነበር። በመካከላቸውም ጌም እየተጫወቱ እርስ በርስ እየተቀላለዱ ነው። ታዲያ ጌሙ ግንባር መምታት ስለሆነ አንዱ ጓደኛዋ ግንባሩን ተመቶ ቀልቶ ነበር። ያኔ መድኃኒት ታደርግለታለች። ይህንን የሚያየው ሚንጁ ግን የማያውቀው ስሜት ሰውነቱን ሲቆጣጠረው ነበር የተሰማው። ከልጁ
ጋር በመቀራረቧ በጣም ቢቀናም በውበቷ ግን ፈዞ ነበረ። ታዲያ እሱን ፈገግ ብላ ስታየው ፈዞ እሷን እያያት ነበረ። ያኔ የልብ ብቱ በጣም ይጨምራል። በዚህም ግን ሲነግራት የነበረው አንዳንድ ስሜቶችን ማንጸባረቅ እንደማይችል ነበረ። ታዲያ አሁን ያለውን እንግዳ ስሜት ራሱን ማስተናገድ ስለከበደው እሷንና ጓደኛዋን ከመከተል ይልቅ እነሱ እንዲሄዱና እሱ ብቻውን እንደሚሄድ ተናግሮ በሌላ አቅጣጫ ይሄዳል። በቀጣይ ቀንም ለስራ ወደ ትንሽየዋ ከተማ እየሄደች ነበረ። በዛ ሰዓት እሱ እንዴት ስሜቱን መግለጽ እንደከበደው ጎግል እያደረገች ነበረ። አብሯት ካምቡም የተባለው ጓደኛው አለ። በዚህም አንድ ላይ ከሴቶቹ ጋር ምሳ ለመብላት ይቀመጣል። ታዲያ ካምቡምም ዩንግጁን ሲንከባከባት የሚያየው ሚንጁ በጣም እየቀና ነበረ። ሁለት ወንዶች ለየብቻ በሆኑበት ጊዜ ሚንጁ ካምቡምን ዮንግጁን እንደሚወዳት ይጠይቋል። እሱ ግን እንደማይወዳት እንደ አለቃ ብቻ እንደሚያከብራት እየተናገረ ነው። ሚንጁ ግን ከጀርባ የሆነ ነገር እንደደበቀ እርግጠኛ ነበረ። ታዲያ እዛ ከተማ ውስጥ ሆና ግን ከቡድኖቿ ጋር አዲስ የሽያጭ ሀሳብ ማምጣት ነበረባቸው። በዚህም ሀሳቧን በተናገረች ቁጥር ቡድኑ ለሁለት ተከፍሎ ሊስማሙላት አልቻሉም ነበረ። በዚህም በጣም ተጨንቃ መንገድ ላይ እየተራመደች ሚንጁ ሊያረጋጋት ይመጣል። ታዲያ ግን እሷ ከማንም ሰው ጥገኝነት ስለማትፈልግ ስራው ላይ እንዲያተኩርና ስለ እሷ እንዳይጨነቅ ነበር የነገረችው። በዚህ ንግግሯ በጣም ተናዶ ነበረ። ያኔ ካምቡም ይመጣል። እሱም አንድ ቀልድ ሲነግራት በሳቅ ፍልቅልቅ ማለት ጀመረች። ሁለቱን አንድ ላይ ያየው ሚንጁ በንዴት ጥሏት ይሄዳል። እዚህ የምትሰራው ስራ ግን ያን ያህል ተቀባይነት እንደማያገኝና ግራ መጋባት ስሜት ስላለች ከከተማው ለመሄድ ነበር ያሰበችው። የከተማው ነዋሪዎች ግን ሚንጁ እንደዚህ ደስተኛ ሲሆን ያዩት ለመጀመሪያ ጊዜ ስለሆነ እሷ እንድትሄድ አልፈለጉም ነበረ። ዋና አስተዳደሩም እሷ እዚህ የምትቆይበትን ምክንያት እንደሚፈልግና ከሚንጁ ጋር እንደሚያገናኛት ያሳውቃቸዋል። ታዲያ ሁለቱም ቁጭ ብለው በሚያወሩበት ጊዜ ህይወቷን እንዳለ ይኖረች ከሰው ላይ ጥገኛ ሳትሆን እንደሆነ ታዲያ ከቤተሰቦቿ ጀምሮ ሰው እንደከዳት እየተናገረች ነው። እሱም ያኔ ጸጉሯን እያባበሰ ሊያጽናናት ቢሞክርም ወዲያው ግን ከመደንገጡ የተነሳ ዝንብ እያባረረላት እንደሆነ ይነግራታል። ታዲያ አሩምም የራሷ መሸጫ ሱቅ ነበራት። እዛ እንደ ድንገት ለመግዛት የመጣው የዮንግጁ ጓደኛ ቻንዊ ሲያያት በጣም ተገርሞ ነበረ። ታዲያ ዩንጁም አያቷ ጋር በነበረችበት ጊዜ ስራ ልትሄድ ስለሆነ ራሷ እንድትጠብቅ እየነገረቻት እየተሰናበተቻት ነው። በሌላ በኩል ሚንጁ ደግሞ ከዚህ ቀደም የተረጋጋ ስሜት ቢኖረውም አሁን ግን በተደጋጋሚ የሚያስበው ስለ ዩንግጁ ነበረ። እሱም ከሩቅ ሲያያት በጣም ደስ እያለው ነበረ። ታዲያ ባህር ዳርቻው ጋር በነበሩበት ጊዜ አንድ ልጅ እንደሰመጠ ይነገራል። ያኔ እሷና ቻንዊ እየሮጡ ሄደው ልጁን ሊያድኑ ችለው ነበረ። በዚህ ጊዜ ነው ሚንጁ ከዚህ ቀደም የአደጋ ሰራተኛ እንዲሁም ፖሊስ እንደሆኑ ያወቀው። ከዛም በኋላ እየተዝናኑ ያለ ሌላ ዜና ይሰማሉ። ይህም እነሱ ከተማ ውስጥ ያለውን የቢራ ፋብሪካ ለማስወገድ የሚፈልጉ ተቀናቃኝ ቡድኖች እንዳሉ ነበር የተረዱት። እነሱም በከተማ ውስጥ ያሉ ቢራዎችን እንዳለ በመግዛት የቢራ ክፍፍል ችግር እንዲመጣ ለማድረግ እየሞከሩ ነው። እሷና ጓደኞቿ አንድ ላይ በመሆን ግን ሰዎቹ ስራቸውን እንዲያቆሙ ማድረግ ችለው ነበረ። በዛ ሰዓት እጇን ተቆርጣለች። ብቻዋን ቁጭ ብላ ሳለ የመጣው ሚንጁ ነበረ። የቁስል ፕላስተርም ከሰጣት በኋላ እሷ ስትጎዳ ማየት እንደማይፈልግ ያንን ሲያይ እንደሚጨንቀው ነበር የነገራት። በዚህ ጊዜ ግን በተናገረው ነገር እሱም በጣም ደንግጧል። ታዲያ እንደ ፀሐይ በርታ ትታየው ጀመረ። ስሜቱን ከመናገር ይልቅ ግን ዝም ማለት እንዳለበት ነበር የተረዳው። ያኔ ወደ ኋላ ሲራመድ ሊወድቅ ነበረ። እሷም ጎትታ ትይዟለች። በመካከላቸው ምንም አይነት ርቀት ሳይኖር እንደተቀራረቡ በተረዳበት ጊዜ በጣም ነበር የደነገጠው። ታዲያ በቀጣይም ሁለቱም ወደ ክፍላቸው ሄደው ነበረ። እጃቸው እንደተያያዘ ሲያስተውሉ ሁለቱም እጆቻቸውን እያዩ ነበር ያደሩት። አንድ ቀን ላይ እሷ ስልክ እያወራች ነው። ታዲያ በተደጋጋሚ ሰውየውን እያመሰገነችው ነበረ። ከማን ጋር እንደምታወራ ሚንጁ ሲጠይቃትም ከዚህ ቀደም ልጁን ያዳነችለት አንድ አባት እንዳለ እሱ እያወራት እንደሆነ ትናገራለች። ታዲያ ሁለቱም ወሬውን ከመቀጠላቸው በፊት ግን ጓደኞቻቸው ስለመጡ ከማውራት አግደዋቸው ነበረ። አሁን ወደ ከተማ የሚሄዱበት ሰዓት ደርሷል። ሚንጁ ግን ከሷ መለየት አልፈለገም። ምክንያት ፈጥሮ አብሯት መሄድ እንደሚፈልግ ቢናገርም ይህንን ያየው ካምቡም ግን አብሯቸው መሄድ እንደማይችል ነበር የነገረው። በዚህም አይኑ እያየ የሚወዳትን ልጅ ይሰናበታታል። እሱም ቤት ሄዶ ወደ ድብቅ ክፍሉ ነበር የገባው። እዛም በተደጋጋሚ ያነሳቸውን ፎቶዎች እያየ የእሷን ፎቶ ካሳጠበው በኋላ ፈገግ ብሎ እያያት ነበረ። በዛ ጥሩ ስሜት ውስጥ ሳለ ግን የስራ ባልደረቦቹ በሩን ያንኳኳሉ። ታዲያ ቢራ ማከፋፈላቸው ግድ እንደሆነና የሚቀበሏቸው ሰዎች ደግሞ ብዙ እንዳዘዙ ነበር የተናገሩት። ታዲያ እሷም ስብሰባ በነበረችበት ጊዜ ለሚንጁ ቃል የገባችለት ከዚህ በኋላ የሚያመርተው ቢራ በ6 ወር ውስጥ እንደሚሆን ነበረ። እንደ ድንገት ሆኖ ግን ዋና ፕሬዝዳንቱ የድርጅቱ ሲናገር የነበረው በ3 ወር ውስጥ ሚንጁ አምርቶ መስጠት እንዳለበት ነበረ። በዚህ ግራ ትጋባለች። ማን በ6 ወር ብሎ የነሱን ሀሳብ ለፕሬዝዳንቶቹ እንደተናገረ ገራ ብትጋባም የተጠራጠረችው አሩምን ነበረ። በዛ ሰዓት በጣም ተጨንቃለች። እሷ 3 ወር ይሁን ብላ ሚንጁን ከጠየቀችው
ቃሏን ማጠፍ ነበር የሚሆንባት። እሱ ደግሞ በዛ ሰዓት እንዴት አመርታለሁ ብሎ ጭንንቅ ውስጥ ነበረ። በዚህም በስልክ እሱን ከማውራት ይልቅ በአካል ልታወራ ወደ ከተማው ነበር ሄደችው። የሱ ሰራተኞች ተናደውባት ነበረ። ነገር ግን እሷን ደግፎ በቅርቡ በስነ ስርዓት ቢራውን እንደሚያመርቱ እየተናገረ ነበር። ይበልጥ ደግሞ እነሱ ውስብስብ ነገር እንዲያጋጥማቸው የረዳው እቅድ የሚያወጣው የዳይሬክተሮች ቦርድ ነበር። እሱን ሰውዬ ዋና ለማግኘትም ከሄደች በኋላ ከስራዋ ራሱን ጣልቃ እንዳያደርግ ነበር የነገረችው። ሚንጁም ቢራዎችን እያመረተ እያለ ተቀባይ ድርጅቶች በተደጋጋሚ እየመጡ ስለ ትዕዛዛቸው እየጠየቁት ነበር። በዚህ ጭንንቅ ውስጥ ሳለ እሷና ጓደኞቿ ለተሰበረው ቃላቸው ይክሱ ዘንድ መተው ያግዙት ጀመረ። እሷም ዕቃ ለማውረድ እየተንጠራራች ነበር። ያኔ እሱ መጥቶ ያግዛታል። በማፈርና በፈገግታ መሃል ሆና ሳቅ ብላ ትሄዳለች። የሷ ጓደኞችም ሊሄዱ ሲሉ ግን የከተማ ሴቶች ከጠሯቸው በኋላ ራት እንዲበሉ ነበር የጠየቋቸው። ትንሽ ከተመገበችም በኋላ አሩም ቀስ ብላ ከዛ ትወጣለች። ያኔ ቻንዊ ነበር የተከተላት። ሁለቱ ቁጭ ብለው በሚያወሩበት ጊዜ በዩንጁ በጣም እንደምትቀና እሷ ፍጹም የሆነችና ጠንካራ ሴት እንደሆነች፣ ነገር ግን አሩም ራሷ ደካማ እንደሆነች እየተናገረች ነበረ። በሌላ በኩል ሚንጁም ዮንግጁን ይዟት ሄደው ቤቱን ለማስጎብኘት ነበረ። የሱ ድብቅ የሆነው ክፍል ራሱ አስገብቷት ቦታውን እያስጎበኛት ነው። በዚህ የተነሳ በመካከላቸው ትልቅ መቀራረብ ተፈጥሮ ነበር። ነገር ግን በቀረበችው ቁጥር በጣም ታፈር ነበር። ታዲያ አሁን የፈለጉት ስኬት ላይ ስለደረሱ በቀጣይ ቀን ሁሉም ደስተኛ ነበሩ። እሱም ስኬት ላይ ስለደረሱ እጁን እንድትመታ ይዘረጋላታል። በዛ ሰዓት እሷ መታ ወዲያው እጇን ልታላቀቅ ስትል ግን ጥብቅ አድርጎ ይዟት ነበር። ያኔ ጉንጯ ይቀላ ጀመረ። ታዲያ ሚንጁም ታናሽ ወንድሙ ሚሆ በተደጋጋሚ ስለሱ እየጠየቀ ስለነበረ እሱን ለማግኘት ወደ ከተማ ወደ አባቱ ቤት ሄዶ ነበር። በዛ ሰዓት አባቱን እንጀራ እናትየውን ሲጠይቃት እሱ ከዚህ ቀደም ሚንጁን ያዳነችውን ሴት ለማግኘት እንደሄደ ነበር የሰማው። ያቺ ያዳነችውን ሴት ለማግኘት ለረጅም ጊዜ ይፈልግ ነበር። ታዲያ ግን አባትየው ፈቅዶለት አያውቅም። አባትየው ነበር ያችን ሴት የሚያናግራት። ታዲያ ግን ዛሬ እሷን ለመጋበዝ ወደ ቤት ይዟት ይመጣል። እንዳጋጣሚ ሆኖ የመጣችው ዩንግጁ ነበረች። እሷ እንደሆነ ሲያቅ በጣም ይደነግጣል። ሁለቱ ውጭ ወጥተው በሚያወሩበት ጊዜ ህይወቱን ስላዳነችለት በተደጋጋሚ እያመሰገናት ነበር። ይሄ ነገር ግን ደስታ አልፈጠረባትም። ፊቷ ላይ ከባድ ሀዘን ይታይ ነበር። ታዲያ ከደስታውም የተነሳ ሊያቅፋት ሲጠጋት እሷ ወደ ኋላ ነበር የተጠጋችው። ቤትም ስትገባ የታመመች አያቷን ለማየት ነበር የሄደችው። ታዲያ አያትየው ሁሉ ጊዜ ደህና ነኝ ብትልም ከባድ ህመም ውስጥ ነበረች። ያንን ጊዜ የምታስታውሰው ዩንጁ ትልቅ ነገር እንዳሳጣት ነበር የምታስበው። በቀጣይ ቀንም አሩም አንድ ሬስቶራንት ውስጥ ነበረች። እዛ ቻንዊ እንዲሁም ቤተሰቦቹ አንድ ላይ እየተዝናኑ ነበረ። የወንድሙ ልደት ነበር። ታዲያ እነሱን ቤተሰብ ደስታ ባየችበት ጊዜ የኔ በሆነ ብላ እየተመኘች ነበረ። ነገር ግን ቻንዊን የማዋራት እድል አላገኘችም። ከዛ በወጣችበት ጊዜ እነሱም ሲወጡ ስለተገጣጠሙ ቻንዊ ወንድሞቹንና እህቶቹን ቤት ካደረሰ በኋላ ሁለቱ እንዲዝናኑ ይዟት ለቡና እንደሚወጡ ይነግራታል። በዚህም ሀሳብ ትስማማለች። ለብዙ ቀናት ሚንጁ የሚያስበው ስለሷ ነበረ። ሊያቅፋት ሲል ለምን እንደሸሸች ግራ ገብቶታል። ታዲያ እሷ ወደ ከተማው በመጣችበት ጊዜ ሰራተኞቹ እንዳለ ሚንጁ ሙሉ ጊዜውን ስለሷ ሲያስብ እንደነበረ፣ ታዲያ አርፍዳ እንደመጣች እየተነገራት ነበር። እሷ እንደመጣች በሰማበት ጊዜ በደስታ እየሮጠ ነበረ ወደ እሷ ሲሄድ የነበረው። እሷን በዛ ሰዓት ስታስብ የነበረው ያኔ የተፈጠረው ነገር ላይ አያትየው እውነት ደስተኛ ትሆን ይከፋት ይሆን ግራ የተጋባ ስሜት ውስጥ ነበረች። እሷ ግን እውነቱን ለሚንጁ ተናግራ እንዲከፋው ማድረግ አልፈለገችም ነበር። ታዲያ እሷም አዲስ የተመረተውን ቢራ አንድ ላይ እንዲቀምሱ ነበር የጠየቀችው። ቢራው እስኪመጣ ድረስ በግሩፕ ቁጭ ብለው ነበር። ያኔ ቻንዊ ከተማውን ላይ ስለሆነ አብራው አሩም እንድትመጣ ነበር የጠየቃት። እሷንም በስኩተር ይዟት እየሄደ ነበር። ታዲያ እሷም የሱ ቤተሰቦች በጣም ሰፊ እንደሆኑና ደስተኛ እንደሆኑ እየነገረችው ነው። እሱ ግን ሁሉም ቤተሰብ መሀል ሚስጥር እንዳለ ይነግራታል። በዛ ሰዓት ግን ወገቡን ካቀፈችው በኋላ የሱ ቤተሰብ አባል መሆን እንደምትፈልግ ነበር የነገረችው። ታዲያ ፍቅረኛው እንድትሆን ለረጅም ጊዜ የሚፈልገው ቻንዊ ልክ ስታቅፈው በጣም ደንግጦ ነበር። ያንግጁንም ብቻዋን ያገኛት ሚንጁ ለምን እየራቀችው እንደሆነ ይጠይቃታል። እሷም ትክክለኛው ጊዜ ላይ ትክክለኛው ምክንያት እንደምትነግረው እስከዛ ግን እንዳያስጨንቃት ነበር የነገረችው። ንግግራቸውም የተቋረጠው የደነገጠው ካምቡም ከመጣ በኋላ የስራ ባልደረባቸው ራኦ አባቱ ሆስፒታል እንደገባ ሲናገር ነበር። ታዲያ ለሰርጀሪ ለመፈረም የብቸኝነት ስሜት ስለሚሰማው ሁሉም አንድ ላይ ሆነው እያበረታቱት ነበር። ታዲያ እሱም ወደ ቤት ይሸኛታል። ታዲያ ግን የያንግጁ አያት ስላየችው በቀላሉ አውቃው ወደ ላይ እንዲመጣ እየጠየቀችው ነበር። ከሷ አያት ጋር ሆኖ አያትየውን በደንብ እየተንከባከባት አንድ ላይ ምግብ ተመግበው ጥሩ ጊዜ አሳልፈው ነበር። ታዲያ ያኔ ነው የሆነ ነገር እንዳለ አያትየው ካስቀመጠችው ደብዳቤ አንብቦ የተረዳው። ይሄም እሱ ያኔ መኪና አደጋ በደረሰበት ጊዜ እሱን ለማዳን ባሰበችበት ሰዓት ስልኳን ጥላ ነበር። ያኔ ከአያትየው በተደጋጋሚ ስልክ ይደወልላታል። እሷ እሱን አድና ወደ ሆስፒታል አድርሳ አያቷ ጋር ስትመለስ ግን አያቷ ከከባድ ህመም የተነሳ
የተነሳ ራሷን ስታ ነበር። በዛ ጊዜ ለአያቷ መድረስ ባለመቻሏ ያኔ ሚንጁን ብታድነውም ለራሷ የምትወደውን ሰው ስላጣች ሁሌ ጥፋተኝነት ስሜት ይሰማት ነበር። ታዲያ እውነቱን ከተረዳ በኋላ በቀጣይ ቀንም ራሷን ለማረጋጋት ወደ ተራራው እንደወጣች በሰማበት ጊዜ እሱም እየሮጠ ተከትሏት ነበር። በዛ ሰዓት ከባድ ዝናብ ይዘንባል። ሁለቱም በተገናኙበት ጊዜ ግን በጣም እንደደከማት ትነግረዋለች። እሷ የቡድን መሪ ሆና ሁሉን ነገር የማስተካከል ጉዞዋ እንደሰለቻት፣ ታዲያ ድክመቱ ደግሞ አሁን እየተሰማት እንደሆነ ትናገራለች። እሱም ካቀፋት በኋላ ከዚህ በኋላ እሱ እንደሚጠብቃትና እንደሚያግዛት ይነግራታል። በመቀጠልም ስሟት ነበረ። ታዲያ ስሟት ካበቃ በኋላ ግን እላዋ ላይ የሚታየው ግራ የመጋባት ስሜት ነበረ። ይህም ሲረዳም ስለተፈጠረው ነገር እርግጠኛ ስትሆን እንደሚያወሩ እየነገራት ነው። ያኔ እንደ እብድ ብቻዋን እያወራች ነበረ። ታዲያ ሁለቱም የሄዱት ጓደኞቻቸው ጋር ነበረ። አንድ ላይ እየበሉ እየጠጡ ነው። በዚህ መሀል ግን በተደጋጋሚ ሚንጁ እየተንከባከባት ነበረ። ይሄ ነገር ሰዎች እያዩት ስለሆነ ድንጋጤ ይፈጥርባት ነበር። በሌላ በኩል አሩም ደግሞ በቤተሰቦቿ የተዘጋጀላት ሀብታም ወንድ እንድታገኝ ምሳ ልትበላ ሄዳ ነበረ። በዛ ሰዓት እሷ የምታስበው ስለ ቻንዊ ነበረ። እንዳጋጣሚ ሆኖ እሱ እዛ ይመጣል። ምንም ሳታመነታ የተቀመጠላትን ወንድ ትታ እሱ ጋር ነበር ሄደችው። በዚህም ባህር ዳርቻው ጋር ቁጭ ብለው ሲያወሩ እሷ ፍቅረኛዋ እንዲሆን ነበር የጠየቀችው። እሱም በጣም ደስ ይለዋል። በተመሳሳይ ሁኔታ ደግሞ ዩንጁ ስለተፈጠረው ነገር እያሰበች ነበረ። አሁን የምታስበው ስለ ሚንጁ ብቻ ሆኗል። ነገር ግን በቀጣይ ቀን ሲገናኙ ከሩቅ ሆኖ ነበር የሚንከባከባት። ይሄ ግራ የተጋባ ስሜት እንዲሰማት አድርጓታል። አንድ ላይ ሆኖ አዲስ ስለተመረቱ ቢራዎች እያወሩ ነበር። ታዲያ አንዱን ቢራ ሁሉም በጋራ የሰሩት ስለሆነ ቱጌዘር ወይም በመተባበር የሚል ስም ሰጥተውት ነበር። ታዲያ በቀጣይ ቀንም አንዲት ማናጀር ትመጣለች። ጁሂ ትባል ነበር። ከዚህ ቀደም የሚንጁ ፍቅረኛ እንደሆነች የሰማችው ዮንጁ ትቀና ጀመረ። ሁለቱን አንድ ላይ ስታያቸው ሁላ እንደ እብድ እየለፈለፈች ጥላቸው ሄዳ ነበር። በቀላሉ እንደ ቀናቸው የተረዳው ሚንጁም በቀጣይ ቀን አብረው እንዲያሳልፉ ይጠይቃታል። ታዲያ እሷም ምን እንደምትለብስ ግራ ገብታ ሳለ ልታድናት የመጣችው አሩም ነበረች። ቆንጆ ልብስ ከመረጡ በኋላ በቀጣይ ቀን ከሱ ጋር ይገናኛሉ። ታዲያ እሱም አበባ የምትወደውን ይሰጣታል። እስከዛሬ ላሳለፉት ላበላሹት ቀን መካሻ እንዲሆን ነበር ይነገራት። ከሱ ጋርም በጣም ጥሩ ጊዜ አሳልፋ ነበር። ለመጀመሪያ ጊዜ ደስተኛ እንደሆነች ነበር ያሰበችው። ያኔ አያቷ ጋር በምትሄድበት ጊዜ ብትጠራት አያትየው የለችም። ቤት ውስጥ ያለው የተሰባበረ እቃ ብቻ ነበር። በድንጋጤ አበባውን ትጠላዋለች። በዚህም የተረዳችው አያቷ እንደሞተች ነበር። ከባድ ሀዘን ውስጥ ነበር የገባችው። ታዲያ ያኔ ለቀብር ስነስርዓቱ የመጡ ሰዎችን እንዳለ በፈገግታ ነበረ ስትቀበላቸው የነበረው። ይሄንን ያየው ሚንጁ ግን አይኑ ላይም ባይታይ ነበረ። በቀላሉ ከባድ ሀዘን ውስጥ እንደሆነችና ራሷን በሳቅ ለመሸፈን እንደሞከረች ተረድቶ ነበረ። በመቀጠልም የመጣው አባቷ ነበረ። ያኔ ልጅ እያለ እንደወለዳት እሷን በመቶ የጥፋተኝነት ስሜት እንደሚሰማውና አሁን አብሯት እንደሚሆን እየነገራት ነበረ። ጓደኞቿ በቦታው ተገኝተው ሰዎችን ለማስተናገድ ቢሞክሩም እሷ ከዛ ስትወጣ ግን ደስተኛ ትመስል ነበረ። ያኔ ያገኛት ሚንጁ ነው። እሱም ካቀፋት በኋላ መጀመሪያ ያለቀሰው እሱ ነበረ። ታዲያ እሱም ስስነቱን ሲያሳያት እሷም ስቅስቅ ብላ ታለቅሳለች። በዚህም አብረው ይቀመጣሉ። እሱም ሁሌ አብሯት እንደሚሆን እጇን ይዞ እየነገራት ነበረ። በቀጣይ ቀን ቤት በነበረችበት ጊዜ የአያቷን ክፍል ታያለች። ከአያቷ ጋር ያሳለፈችውን ጊዜ አንድ ባንድ እያስታወሰች ከማልቀስ ወደ ኋላ አላለችም ነበረ። ያኔ ሚንጁ ይመጣል። ይዟት የሚሄደው ቦታ እንዳለ ነበር የነገራት። በሄደችበትም ጊዜ እያንዳንዱ የከተማው ሰዎች ስፖርት እያሰሯት ነው። ይሄም ጭንቀትና ሀዘንን እንደሚያባርር እየነገሯት ነበረ። ታዲያ ሁሉም አንድ ላይ ተሰብስበው ከተቀመጡ በኋላ ስላጡት ሰው እያወሩ አንድ ባንድ እንዴት ጠንካራ መሆን እንዳለባት ሁሉም በየተራ እያለቀሱ ነበረ። በሌላ በኩል ቻንዊ ደግሞ አሩምን እየሸኛት ነበረ። ቤቷን ባየበት ጊዜ እጅግ በጣም ቅንጡ ነበረ። ታዲያ እሷም ከዚህ በኋላ ግንኙነቷን ይፋ አድርጋ ከሱ ጋር መጋባት እንደምትፈልግ እየተናገረች ነው። እሱ ግን ጭራሽ ለትዳር ዝግጁ እንዳልሆነ ነበር የነገራት። የመጣችው በጣም ከተከበረ ቤተሰብ ስለሆነ ለሷ በቂ ነኝ ብሎ እንደማያስብ ይነግራታል። ሌላ በኩል መስሪያ ቤት ውስጥ ደግሞ የእቅድ ዳይሬክተር የሆነው ሰውዬ የነ ዩንጁን ስራ ለማበላሸት አስቧል። አሩም ከዚህ ቀደም የሱ ተላላኪ ስለነበረች በስራ እያጨናነቃት ነው። ሰውየው ከሰደባት በኋላ ከቢሮ በምትወጣበት ጊዜ ውጪ ያገኘችው ቻንሁይን ነበረ። እንደ ከፋት ስለተረዳ አብሯት ለመሆን እየሞከረ ነው። እሱም ወደ ቤት እየሸኛት ሲነግራት የነበረው ከዚህ ቀደም እቃ ሊያደርስ እነሱ ቤት አካባቢ መጥቶ እንደነበረ። ታዲያ አንዲት ሴት እሱና መኪናው ለዛ ሰፈር እንደማይመጥኑ ነግራው እንደነበረ እያሳወቃት ነው። እንዳጋጣሚ ሆኖ እንደዛ የተናገረችው ሴት ደግሞ የአሩም እናት ነበረች። ሁለቱንም አንድ ላይ ስታያቸው በጣም ትናደዳለች። ታዲያ ከዚህ ቀደም የተሰጣትን ወንድም ቢ ብላ እንደዚህ
እንደዚህ ርካሽ ከሆነ ወንድ ጋር በመሆኗ እናትየው እየሰደበቻት ነበር። ከዚህ በላይ ግን አሩም የእናቷን ትዕዛዝ መስማት አልፈለገችም። ከቤት ለቃ እንደምትወጣ በመናገር በሩን ከፍተው ወደ ውጭ ስትወጣ ግን ምን ማድረግ እንዳለበት ግራ ተጋብቶ እዛው ያቆመው ቻንዊ ነበር። ታዲያ እሱም ለማረጋጋት ወደ አንድ ቦታ ይዟት ይሄዳል። እሷም እሱን ብታገባ ደስተኛ እንደምትሆን እየነገረችው ነበር። ነገር ግን የኔ ቤተሰቦች አንተ አትገባቸውም። አንተ በጣም ጥሩ ሰው ነህ። እንዳንተ አይነት አማች ላለመስጠት ብቻ ካንተ ጋር መሆን የምችል አይመስለኝም። ከባድ ሀዘን ውስጥ ነበረች። በሌላ በኩል ወደ እነ ሚንጁ ሰፈር የመጣ አንድ ዩቲዩበር ነበረ። ታዲያ ከዚህ ቀደም የነበረች አንድ ቆንጅዬ ሴትና ባሏ አድነውት ስለነበረ እነሱን ቃለ መጠይቅ ለማድረግ ነው የመጣው። ነገር ግን ያቺ ቆንጅዬ ሴት ጁየን ትባል ነበረ። ልክ ላይቭ ላይ እንደገባች ሰዎች እንዳለ ስለሷ እያወሩ ነው። ከዚህ ቀደም አግብታ የባሏን ገንዘብ ይዛ እንደጠፋች አሁን ያገባችውን ሰውዬም ለገንዘብ እንደቀረበችው እየተናገሩባት ነበረ። በዚህ ወሬ የተነሳ ነገሩን ለመፍታት እንደመጣ የሚናገረው ዩቲዩበርን ያላመነው ሚንጁ ግን እንዲሄድ ነበር የነገረው። ራሱ ቪዲዮ ከቀረጸ በኋላ ጂዩና ባሏ አሁን ደስተኛ እንደሆኑ በመናገር ነገሩ እንዲረጋጋ አድርጎ ነበረ። ለብዙ ጊዜ ሚንጁን ያላወራችው ሀዘን ውስጥ የነበረችው ዩንጁ እሱ ጋር ትመጣና በመጨረሻ በተንቀጠቀጠም ድምጽ ቢሆን እንደምታፈቅረው ነበር የነገረችው። ታዲያ እሱም በጣም ደስ ብሎት ነበረ። አንድ ላይ እንደ ቡድን የሰሩትን ቢራ ለቦርድ ዳይሬክተሮች ለማስቀመስ ነበር ያሰቡት። አሁን ባላት ስኬት በጣም ደስተኛ ነበረች። ታዲያ ያንን ቢራ ለሰዎች እንዳለ እያስቀመሱ ጥሩ ይሆን መጥፎ ወረቀት ላይ እንዲመረጥ አድርገው ነበረ። በሚያስደነግጥ ሁኔታ ወረቀቱን በሚያነቡበት ጊዜ ሁሉም መጥፎ ነበረ። ያኔ ፕሬዝዳንት ሁሉንም ሰው ይሰበስባል። በዚህም ቢራውን እየቀመሰ እሱ ግን በጣም ወዶት ነበር። ታዲያ ፕሬዝዳንቱም ይህንን ስራ ለመቀጠል ቢፈልግም የእቅዱ ዋና ኃላፊ ግን ከሰዎች የተቀበሉት አስተያየትን በደንብ ማየት እንዳለበት እየተናገረ ነው። ትልቅ ጭቅጭቅ ውስጥ ቡድኑ ገብተው ነበር። በዚህ መሃል ግን ሚንጁ አንድ ሀሳብ ያመጣል። በቅርቡ ትልቅ የቢራ ውድድር እንዳለ፣ እዛ ውድድር ላይ እሱ ካሸነፈ ድርጅቱ ያንን ቢራ እንደሚቀበለው እየተናገረ ነበር። በዚህ ሀሳብም ዋና ፕሬዝዳንቱ ይስማማል። እሷም ከውጤቱ በኋላ በጣም አዝና ነበር። እንደ ግሩፕም ወጥተው ይጠጡ ጀመር። እንደ ዋና መሪነት ሁሉን ነገር ማድረግ እንደሰለቻት እየተናገረች ነው። ያኔ ሚንጁ ያበረታታት ጀመረ። በዚህም ያቅፋታል። በሌላ በኩል ቻንዊና አሩም እያወሩ ነበረ። ታዲያ ምንም ቢሆን ስለ ፍቅር ቢያወሩም እሱ ግን ስለ ወደፊታቸው ማውራት አይፈልግም ነበረ። ምክንያቱም የደበቀው ትልቅ ነገር አለ። ታዲያ ግን እሷ ሁል ጊዜ ልትመርጠው አብራው ልትሆነው የምትፈልገው ወንድ እሱ ብቻ እንደሆነ ትነግረዋለች። ቻንዊም ግራ በመጋባት ውስጥ በነበረበት ጊዜ እሱን ሊያወራው የመጣው ሚንጁ ነበረ። ታዲያ ቻንዊም ቤተሰቦቹ ከባድ የትዳር ህይወት እንደነበራቸው ከዛ ጊዜ ጀምሮ አሁንም ደሃ ስለሆነ አሩም ደግሞ የሀብታም ልጅ ስለሆነች ለሷ በቂ ነኝ ብሎ እንደማያስብ ለትዳርም ትልቅ ጥላቻ እንዳለው እየተናገረ ነበረ። ይህንን የሰማው ሚንጁ ቀጥታ ለአሩም መናገር እንዳለበት ቻንዊን እየመከረው ነበር። በሱ ምክር መሰረትም በቀጣይ ቀን አሩምን ይቀጥራታል። ታዲያ ለሷም ሲነግራት የነበረው ለትዳር ትልቅ ፍርሃት እንዳለው፣ ታዲያ እሱ እርግጠኛ እስኪሆን ድረስ ግን በህይወቱ ጉዞ እሷ እንድትኖር እንደሚፈልግ ነበር የነገራት። ይህን ከሰማች በኋላ ሁሉን ነገር ስለተረዳች በሀሳቡ ትስማማለች። እሱ አሁን ትልቅ ስኬት ላይ ስለደረሰ የሱ ጓደኞች ቁጭ ብለው እየጠጡ ነበረ። የእንጀራ እናቱና አባትየውን በመጡ ጊዜ የሱ ጓደኞች ጠርተዋቸው አንድ ላይ ይቀላቀላሉ። በዚህም እየጠጡ እሱን ሁሉም ሰው እያደነቀው እንደሆነ በሰማበት ጊዜ አባትየው ደስተኛ ሆኖ ነበረ። ይህንን ያየችው ዮንጁ ለሚንጁ የመከረችው ከአባቱ ጋር እንዲታረቅ ነበረ። በዚህም አባትና ልጅ ቢራ ከያዙ በኋላ ቁጭ ብለው ያወራሉ። አንዳቸውን ስሜት በደንብ ተረድተው ነበረ። ታዲያ ሁለቱም በመጨረሻ መታረቅ ችለዋል። የዓለም አቀፍ የቢራ ውድድሩም ቀን ደርሶ ነበረ። እነሱም ቢራቸውን ያቀርባሉ። በዚህም ከብዙ ውጣ ውረድ በኋላ ማሸነፍ የቻሉት እነ ሚንጁ ነበሩ። እሱም ዋና ቢራ አጥማቂ ስለሆነ በዓለም አቀፍ ደረጃ ትልቅ ሽልማትን አግኝቷል። በዛ መሃል ግን አበባውን ይዞ ከመጣ በኋላ ያስጠነቀቀው የእቅዱ ኃላፊ የሆነው እነ ዩንጁን ማስወገድ የሚፈልገውን ሰውዬ ነበረ። ከዚህ ቀደም ለዋና መራጮቹ ገንዘብ በመስጠት ምርጫውን እንዲያጭበረብሩ ለማድረግ ሞክሮ ነበር። እነሱ አሁን የሰሩትን ቢራ ሊከፋፈል ደርሶ ነበር። በዛ ሰዓት ግን ለሷ ስልክ ይደወልላታል። ታዲያ ጣዕሙ እየተቀየረ እንደሆነ ነበር የሰማችው። ሚንጁም ከመጣ በኋላ እዚህ ነገር ላይ ስለደረሰ መከፋፈሉ መቆም እንዳለበት ነበር የነገራት። እሷ ግን አሁን ለቢራው ተብሎ ብዙ ገንዘብ ስለተተመነ ድርጅቱ ክስረት ውስጥ እንደሚገባ ታሳውቀዋለች። እሱ ግን ምንም ቢሆን ከድርጅቱ ይልቅ መታሰብ ያለበት ስለ ደንበኛቸው እንደሆነ፣ ደንበኞቻቸው ደግሞ የጣዕሙን ለውጥ ከተረዱ ሙሉ ለሙሉ እንደሚከስሩ እየነገራት ነው። በዚህ የተነሳ በሁለቱ መካከል ትልቅ ጸብ ተፈጥሮ እየተጫጫሁ ነበረ። በመጨረሻ ግን እሷ ስህተት እንደሆነች ስለተረዳች ይቅርታ ጠይቃለች። አለቃዋ ጋርም በመሄድ በቅርቡ እነሱ የሰሩት ቱጌዘር የተባለው ቢራ እንደማይከፋፈል ትናገራለች። እሱም በዚህ በጣም ተናዶ ነበረ። ምንም ማድረግ ስለማትችል ከሰውየው ጩኸትን መቀበል ነበረባት።
በዚህ ሁሉ መሃል ግራ ተጋብታ ነበረ። ያኔ ግን እሷን ልታበረታታት የመጣችው አሩም ነበረች። ታዲያ ትልቅ ስኬት ላይ እንደምትደርስ እየነገረቻት ነበር። ቀናቶችም እያለፉ ነው። እሱም ቢራው ላይ አተኩሮ ብዙ ስራ ከመስራቱ የተነሳ ራሱን እንደሳተ ከሰራተኞቹ ነበር የሰማችው። እሱን ለማግኘት ትሄዳለች። በዚህ ጊዜ ከብዙ ቀን መኮራረፍ በኋላ ስለተገናኙ ሁለቱም ተፋፍረው ነበረ። ታዲያ በሁለቱ መካከል ትልቅ ጭቅጭቅ ስለተፈጠረ አንድ ላይ ከሆኑ ደግሞ ይሄ ጭቅጭቅ የመጀመሪያ ጊዜያቸው ስለሆነ ሁለቱም ፈርተዋል። ነገር ግን እሷ ምንም ቢሆን ቢጨቃጨቁ እንደሚሻላት በመካከላቸው ክፍተት ሲኖር እንደምትፈራ እየተናገረች ነበረ። በዚህም ድጋሚ ግንኙነታቸውን ለማደስ ያስባሉ። ታዲያ ከብዙ ልፋት በኋላ ትክክለኛውን ጣዕም አግኝተውት ነበረ። አሁን ለሁሉም ሰዎች ይከፋፈላል። በዚህም ሁለቱ በመካከላቸው ያለውን ያለመግባባት ስሜት ለማራቅም እሱ የሚወደውንና የሚጠላውን ይነግራት ጀመረ። ከትንሽ ጀምሮ እስከ ትልቅ እየነገራት ነው። በዚህም ደስተኛ ነበረች። ምክንያቱም ከዚህ ቀደም እሱ ስሜቱን የማይናገር አይነት ሰው ነበረ። እንደ አጋጣሚ ሆኖ እዚህ ደስታቸው ላይ ውሃ ነበር የተቸለሰው። በቅርቡ ያቀረቡት ቢራ ከድሮ ቢራ ጣዕሙ እንደተቀየረ ድረገጽ ላይ ተለጥፈው ነበረ። ታዲያ ብዙ ጋዜጠኞች እነሱን ኢንተርቪው ለማድረግ ከበዋቸው ነበረ። በዚህ ነገር ላይ ማን እንደዚህ ወሬ እንዳስነሳባቸው ለማጣራት እየሞከሩ ነው። በእርግጠኝነት ከተቀናቃኝ ድርጅት እንደሆነ ገብቷቸው ነበረ። ያኔ የጠረጠሩት የእቅድ ዳይሬክተር የሆነውን እነ ዩንጁን ማስወገድ የሚፈልገውን ሰውዬ ነበረ። እሱም ከተቀናቃኝ ቡድኖች ብር ተከፍሎት እነሱን አደጋ ላይ ለመጣል ከዚህ ቀደም የተፈጠረውን ችግር እንደ አዲስ ለጋዜጠኞች መረጃ አሳልፈው ነበረ። ይህንን ያወቀችውም አሩም ነበረች። ሰውየውን ከጠረጠሩ በኋላ ኮምፒውተሩን ሀክ አድርገው የሰጠውን መረጃ አግኝተውበት ነበረ። ታዲያ ከዚህ ቀደም አብሮት የሰራ ሰውዬ ራሱ እማኝ ስለሆነበት ያ ሰውዬ ከዛ ድርጅት መባረር ነበረበት። በዚህም ግን ላጠፋው ጥፋት ስሙን ስላበላሸው ሚንጁ ምንም አልተናደደም ነበረ። ይባስ ብሎም ከዚህ ቀደም የሰራው ስራ ስህተት እንደሆነ ቁጭ አድርጎ ሚንጁ ይመክረው ጀመረ። ሰውየውም ከዚህ ቀደም ለመጀመሪያ ጊዜ እዛ ድርጅት የገባበትን ታዲያ አሁን ደግሞ የደረሰበትን ችግር እየተረዳ ነበረ። ድሮ ላይ ስራ ላይ ትኩረት ከማድረጉ የተነሳ ጓደኞቹ ሊቀርቡት ሲሞክሩ ራሱ አንዴም እንኳን ቀርቧቸው አያውቅም ነበረ። አሁን እዚህ ስኬት ላይ ሲደርስ ደግሞ ስኬቱን ላለማጣትና ሌሎች ሰዎች እንዳይበልጡት ለማድረግ መጥፎ ስራ ውስጥ ገብቶ ነበረ። ታዲያ ያኔ ያራቃቸው ጓደኞቹ አሁን ከባድ ሁኔታ ውስጥ ቢሆንም ማንም ሰው ዞር ብሎ ሊያየው እንኳን አልፈለገም። በዚህ ምንም ማድረግ ስለማይችል ራሱን ከድርጅቱ ያገላል። ታዲያ ተቀናቃኝ ቡድኖቹ እነሱ ላይ መጥፎ ነገር እንዳደረጉ የተረዳችው ዮንግጁም ከጓደኛዋ ቻንዩን ጋር በመሆን ሰዎቹን ለመደባደብ ሄደው ነበረ። ሚንጁ በጣም ቢጨነቅም እነሱ ግን በቀላሉ ሰዎቹን ደብድበው በሰላም ተመልሰው ነበረ። ታዲያ አሁን ከዚህ ቀደም የተሰጣትን ስራ በአግባቡ ስለጨረሰች ቡሳን ወዳለው ቅርንጫፍ መመለስ እንደምትፈልግ ነበር የተጠየቀችው። ትልቅ ግራ የመጋባት ስሜት ውስጥ ገብታ ነበረ። ታዲያ ከዚህ ቀደም ለሷ ስሜት የለኝም እንደ አለቃ ነው መወዳት ያለው ካምቡምም ይመጣና እንደሚወዳት ይነግራታል። በዚህም በጣም ነበር የደነገጠችው። እሷም እዚህ ድርጅት ውስጥ መስራት ይኖርባት አይኖርባት ትልቅ ግራ መጋባት ውስጥ ገብታ ነበረ። ታዲያ ያኔ አሩም ምንም ቢሆን እንደምትደግፋትና እንደምትከተላት ነበር የነገረቻት። በዚህም ከዚህ በኋላ ስራው ላይ መቀጠል አልፈለገችም። የመልቀቂያ ደብዳቤ ታስገባለች። ታዲያ ግን የሷ አለቃ እሷ በቅርቡ ባመጣችው ቱጌዘር በተባለው ቢራ አማካኝነት ስኬት ላይ ስለደረሰ እሷን ማጣት አልፈለገም ነበር። እሷ ግን እዚህ ስራ ላይ እየሰራች ራሷን እያጣች ስለሆነ ከዚህ በኋላ ለዚህ ድርጅት እንደማትሰራ ትናገራለች። እሷም ስራዋን ከለቀቀች በኋላ እቃዋን ይዛ ስትወጣ በፈገግታ ነበር የወጣችው። ነገር ግን ቤት በገባችበት ጊዜ ልክ ሚንጁን ስታየው ፊቷ ላይ ከባድ ሀዘን ይታይ ነበር። ከመጀመሪያ እስከ መጨረሻ የነበራትን ጊዜ እያስታወሰች ታለቅሳለች። ጊዜያቶችም ያልፋሉ። ታዲያ ቻንዊ በመጨረሻ ከአሩም ጋር የወደፊት ህይወቱን ለመምራት አስቦ ነበረ። በሌላ በኩል ያንጁ ከሚንጁ ጋር መኖር ጀምራ ነበረ። እሱ ደግሞ ቢራ እንዴት እንደሚጠመቅ ተማሪዎችን እያስተማረ ነበረ። ብዙ ሴት ተማሪዎች ግን ከሱ ጋር ይቀራረቡ ነበር። ይሄ ነገር ሁሌ ንዴት ይፈጥርባታል። በጣም ቅናተኛ ሆና ነበረ። ምንም ቢሆን ግን እሱ ሁሌ አብራት እንደሚሆን ይነግራት ነበረ። ከአባቱ ጋር ያለውም ግንኙነት በጣም ተሻሽሏል። ለሚስቱ ፓስታ ሲሰራ የሚያማክረው ሁለቱን ነበረ። ከተማ ውስጥ ደግሞ በቅርቡ አስተዳደር ማን መሆን እንዳለበት ምርጫ እየተካሄደ ነው። ታዲያ ወንዶቹ ለመመረጥ ተዘጋጅተው ነበረ። ያኔ ግን ዡዌ የተባለችው ልጅ ለመመረጥ መታ ነበረ። በሌላ በኩል ሱክጃና ዩንግጃ ከዚህ በኋላ ከተማውን እየተዟዟሩ መኖር እንደሚፈልጉና ከስራ መውጣትና ማረፍ እንደሚፈልጉ ይናገራሉ። ዮንግጁም የራሷን ትንሽዬ ካፌ ከፍታ ነበረ። እዛም የምትወዳቸው ቢራዎቹ ላይ ይሸጡ ነበረ። በዚህ ጉዞ ሁሉ ሚንጁ አብሯት ነበር። ዩንጁ ከዚህ ቀደም የምትሰራበት መስሪያ ቤት ውስጥ ደግሞ እሷን ተክቶ የሚሰራው ካምቡም ነበረ። ታዲያ እሷ ሰራተኞቿን እንደምትንከባከበው እሱን በቻለው መጠን ለመንከባከብ ይሞክራል።
ቺያሁይም የአሩን ቤተሰቦችን ለማሳመን እየሞከረ ነበር። ነገሩ ግን እንዳሰበው ከባድ አልነበረም። በእንቁላል የተጠበሱ ዳቦች ለእናትየው ሲያመጣላት በቀላሉ ነበር እሱን የወደደችውና የቀረበችው። በዚህም ከሷ ቤተሰቦች ፍቃድ አግኝቶ ነበር። ከትንሽ ጊዜ በኋላ እንደሚጋቡ አሩምና ቻንሁይ አስበው ነበር። ጓደኛሞችም አንድ ላይ እስከዛሬ ድረስ ስላሳኩት የተለያዩ ስኬቶችና ስለ ስራቸው ለማውራት አንድ ላይ ተመልሰው ተገናኝተው ነበር። በመጨረሻም ሁሉም በግሩፕ ፎቶ ይነሳሉ። በመካከላቸው አንድነት፣ ጋብቻ፣ ፍቅር እየታየ በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።